ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎቼ አልፋ አረጋ ከበደ ጉብኝት አደረኩ በአንዳንድ የአማራ ሆስፒታሎች አለ። ሰሞኑን በአንዳንድ ሆስፒታሎችና በአንዳንድ ጤና ጣቢያዎች ጉብኝት አደረኩኝ። በሁሉም ላይ ያስተዋልኳቸው ነገር ይላል መት ንግግሩ የአማራ ህፃናትና ሴቶች እየተደፈሩ ነው ይላል። ማን ደፈራቸው ገሌ ቢል አልተናገረም እኮ። በርካታ ተደፍረው የተኙ ሴቶችን አየሁ ይላል። ይሄንን እኛ የሰራነው መቼ ነው? መት ቢቢሲ ጥናት ዶክመንተሪ ሰርቶ በአማራ ክልል ያሉ ሴቶች ምን ያህል እየተደፈሩ እንደሆነ 2 ወር ሆኖ መሰለኝ ነው። የቢቢሲ በጣም ቆንጆ ዶክመንተሪ ሰርቶ በአማራ ክልል ባለው ጦርነት ምክንያት ሴቶች እየተደፈሩ ነው የሚል እና አምነስቲ ኢንተርናሽናል እና ሁማን ራይትስ ዎች የሰሩት የዛሬ 2 ወር በጣም በከፍተኛ ደረጃ ነው። በደፋሪዎቹ ተሸልመዋል እኮ በዛ ቢቢሲ ተሸልመዋል። በዚህ በሰራው እንትንን ደፋሪዎቹ ማበዛኙ ማናቸው ነው የተባለው? በክልሉ የተሰማሩ ወታደሮች ናቸው። በክልሉ የተማሩ ለምንድን ነው ብቻ የሚናገረው ነው? አረጋ ሆስፒታሎችን ጎብኝቼ ጤና ጣቢያዎችን ጎብኝቼ ህፃናትና ሴቶች እየተደፈሩ ነው አለ። ደፈር ብለህ ማን ነው የደፈራቸው የሚለው እንደምን አትናገር? ግጭት በጣም ያሳዝናል። ሰላም ማጣት በጣም ያሳዝናል። ሴቶችና ህፃናት ተደፍረዋል ብቻ ማለት በቂ አይደለም። ማን ነው ይሄን ጦርነት ያወጀው? ግጭቱን ማን ነው የደፈራቸው? የደፈራቸውንም አረጋ በረካጅ ንገረን ነው። እሱንማ ለማን ትነግረዋለህ? አውቀነዋል እኮ ስንናገረው ነው የኖር። የአማራ ሴቶችና ህፃናት የተደፈሩት አንተ ራስህ ያልሸሸከው ጉድ ያስባለ ሆስፒታልና እንትኑ ጎብኝቼ ይሄን አየሁ ብለህ በድፍረት እስከ መናገር ያደረሰ በደል የደረሰው እናንተ ባሰማራችኋቸው ይሰማሩ ልባላችኋቸው ወታደሮች አማካይነት ነው። እናንተ ባሰማራችኋቸው ይሰማሩ ብላችሁ ፌደራል መንግስቱ ጋር ተባብራችሁ እያስገደላችኋቸው ባላችሁት ታጣቂዎች ወታደሮች አማካይነት ነው። ይሄ ይገርምሃል። እህሎቻቸውን ሁሉ ሲደፉ አላያቸውም? ሲገድሏቸው ሲረሽኗቸው አላያቸውም? እንደዛ እያደረጉ ነው የሚገኘውና አረጋ ከበደ በደፈናው እንደዚህ ከምትነግረን ደፈር ብለህ ይሄ ነገር መቆም አለበት። ይሄን እያደረጉ ያሉት ለህግ መቅረብ አለባቸው። እንደገሬ መሆናቸውንም ነግረውናል። ምን አሉ? ካነጋግራቸው ማን ደፈረን አሉ? ይሄንንም አብረን ንገረን። እሺ ለምን አለው የሚለው ጥያቄ መነሳት አለበት። እስከዛሬ ሲደፈር የሁሉ መከራ ሲደርስ ያልተናገረ ሰውዬ አሁን በጣም ትልቅ እምርታ ምናምን እያለ ሲናገር የነበረው ሰውዬ ድንገት አሁን የማህበረሰቡ ኑሮ አስጨንቆት እየተደፈሩ ነው ህፃናት ካለ ለምን አለው ነው። አንደኛው 2 ነገር ነው የሚታየኝ። አንደኛው ሆስፒታሎች ገብቼ ጎብኝቻለሁ ነው የመጀመሪያው ዜና። ለአቅመ ጎብኝነት በቅቻለሁ፣ ማንም ሳያባረረኝ አቅም ኖረኝ ሆስፒታል ውስጥ ሁሉ ገብቻለሁ። እንግዲህ የተሯሯጡ አዲስ አበባ እየተደበቁ አይደለም የሚኖሩት። አማራ ክልል ላይ እኮ መንቀሳቀስ አይችሉም እንደምታውቀው። ስለዚህ ሆስፒታል ገብቼ ወጣሁ የሚል ነው አንደኛው ዜና። ሰክሰስ ስቶሪ ነው። በቃ አደረኩት። አይገርማችሁም? በቃ ሆስፒታል እኮ ገብቼ የተደፈሩ ሴቶችን ሁሉ አይቼ ጎብኝቼ ወጣሁኝ፣ በሰላም ወጣሁኝ ነው አንደኛው ዜና ለኔ የሚመስለኝ። ሁለተኛው ግን ፕሮፓጋንዳ ሊሰራ ነው የመጣው። እዚህ መጥቶ ገብቼ ወጣው ብሎ እዛ አካባቢ ያለ ሰራዊት ወይም መከላከያ ደፈረ ብሎ እንደማይናገር እኔ ማንተም እናውቃለን። ይሄንን ኬስ ስቡ አሁን ወደ ሌላ ነገር ሊቀይረው ነው። እዛ አካባቢ በጣም እየተደፈሩ ነው፣ ጦርነቱ አስከፊ ገጽታ አለው። አዋለው እናውቃለን። ይሄ የተደፈሩ ያሉ ሰዎች የሚደፈሩት ወይ በፋኖ ነው ወይ በምናምን ነው የሚል እንጂ የመከላከያ ሰራዊት እንደዚህ አይነት ወንጀል ፈጽሟል ብሎ በቢቢሲ የተሰራውንና ብዙ ሰዎች አደባባይ ላይ ወጥተው ቴስቲሞኒ ራሳቸው ምስክርነት የሰጡበትን እንደውም በዓለም አቀፍ ትላልቅ ተቋማት ሽልማት የተሰጣቸውን 2ኛ ዶክመንተሪ እዛው መሬት ላይ ሆስፒታል ገብተው ሐኪሞችን አናግረው ግለሰቦችን አናግረው እዛው ድረስ ሁሉን ነገር አድርገው የተሰራውን ዶክመንተሪ አምኖ መከላከያ ነው ሊል አልወጣም። ይሄንን ዜና ወስዶ
ሌላ ሴራ አብይ አህመድ የላከውን ሴራ ሊሰራ ነው የመጣው። ያኛው ትላንትና መጥቶ በዚህ በዛ በዚህ ብሎ አንዳንድ ነገሮችን ተናግሮ አሚኮ ላይ እንግዲህ ሰሞኑን ይወጣል ተናግሮ ነው ሄደው። ይኛው ደግሞ ሌላ ነገር ይዞ መጣና ሰበር ዜና ምናምን ብሎ ነው ደግሞ ሰበር እንደምን ሰበር ነው? በዛው ቋሚ ኑሯቸው እኮ ነው። ቋሚ ማህበረሰቡ ኑሮ ነው ይሄ መከራ። ይሄን ደግሞ መከራ እያመጣ ያለውን እናውቀዋለን። አብይ አህመድ የላካቸው ሰራዊቶች ናቸው። አለቀ። በሌላ አካባቢ ማህበረሰብ ውስጥ ደግሞ አለ ካላችሁ ደግሞ ጉልበት ኖራችሁ ሄዳችሁ ይዛችሁ ለፍርድ ማቅረብ ነው። ዜና ወጥቶ እያለቃቀሱ እንደዚህ ማለቱ ለፖለቲካ ሊሰራ እንደሆነ ለማሳሰብ ነው የሚል አቋም ነው ያለኝ እኔ። ማማ ጦርነት መጥፎነትን ከዚህ በላይ ስንነግረው ኖረን ያን ጋር አብይ አህመድ አሚኮ ጋር መጥቶ ሰላም ሰላም ስላለ ያን ተከትለህ መናገር ነው። በጣም እኮ የገረመኝ እኮ ነው። በአዲስ የሰላም ሰባኪ ሊሆኑ በጦርነት ምክንያት ሴቶቻችን እየተደፈሩ ነው። ክልሉ ፈረሰ እኮ፣ እናቶች ተገደሉ፣ አባቶች ተረሸኑ፣ በድሮን ተጨፈጨፈ ህዝብ እኮ። ምን ነው ዛሬ አጼ ቴዎድሮስ ነው ያለው አብይ? አጼ ቴዎድሮስ ይበልጣል እኮ ብለታል። አጼ ቴዎድሮስ ዛሬ ከየት እንዴት ነው የሰላም ነገር እንትን ያላቸው ትዝ ያላቸው ለማለት እኮ ነው። እኛ እኮ ስነግራቸው ነው እነ ክርስቲያን ታደረ እነ መስከረም አበራን እስር ቤት አስሮ ደብረ ማርቆስ ላይ ወይ አሚኮ ላይ መጥቶ ስለ አማራ ህዝብ ሰላምን ስለተናገረ የሚሰማኛል ተብሎ ነው። ስንት ነገር ተደርጎ ስለ ሰላም የተናገሩትን ምክክር ኮሚሽን እያለ እየቀለደ ባለበት ሰዓት ላይ መጥቶ እዛ የሰጠው ቃለ ምልልስ ተከትሎ አንተም መግለጫ መስጠት ነው። አጼ ቴዎድሮስ ይሄ ፌዝ ነው፣ ቀልድ ነው። ስለ ጦርነቱ አስከፊነት ከዚህ በላይ ብዙ ተብሏልና የማንንም ስህተት መሸፈን አይቻልም። ማን እንደደፈራቸው፣ ማን እንደገደላቸው፣ ማን እንደጨፈጨፋቸው ሁሉም ምስክር አለ። ተጨባጭ መረጃ ለሽልማት የበቃ ዓለም አቀፍ ደረጃ ዶክመንተሪ አለ። የአማራ ህዝብ ኑሮ ይሄ ነው እንደምትመለከቱት። የአማራ ህዝብ ኑሮ ተመላላሾች ሳይቀሩ በመኪና እየወረዱ መከላከያው እየተኮሰ ከባድ መሳሪያ ህፃን ልጅ ሲብሉ ይዘው ሳይቀሩ እንዴት እንዳሸማቀቃቸው ተመልከቱ። ይሄን እናውቀዋለንና አረጋ ከበደ ምን ለማለት ፈልገህ እንደሆነ እንደ አብይ ሰላም ሰባኪ ለመሆን መቼም የጎባጣ አሽከር አጎንብሶ ይሄዳል ነው የሚባለው። ለምን ጌታዬን መስላለሁ ብሎ አብይ ትናንት አሚኮ ጋር ሲሰጥ አረጋም ተከትላ አንድ መረጃ አለ ለሀገር ከሚታገሉ ድምጻቸውን አጥፍተው እየሆነ ባለው ነገር ከሚቆጩ ሌላው ቀርቶ በኢትዮጵያ ጉዳይ ከውጭ ሀገር ዜጎች ጋር ከውጭ ሀገር ባለስልጣናት ጋር የሚሟገቱ አንዳንድ ሰዎች አሉ እና ሰሞኑን መቲ አይተሽ ከሆነ እኔና አንቺም ስናስተላልፍ አንድ ዜና 5 ኢትዮጵያውያን በሞት ተቀጡ በሳውዲ አረቢያ ብለን ያን መረጃ እንትን አድርገን ነበር። ስብሰባ የነበረበት አንድ ስብሰባ ላይ የተካፈሉ ናቸው እነዚህ። መቲ ሳውዲ አረቢያ ባሉ ዜጎች ላይ የሚሰራው ግፍ ብትሰሚ በኢትዮጵያውያን ማለት ነው፣ በሳውዲ አይደለም፣ ታረቅሻለሽ። ለምንድን ነው ይሄን የምታደርጉት? በሚል መንግስት እኮ አልተሟገተም ለእነዚህ ሰዎች። እነዚህ ወገኖች ግን ለምንድን ነው በዜጎቻችን ላይ እንዲህ አይነት የምትፈርዱት? ለምንድን ነው የምታደርጉት? በሚል ነው እንግዲህ እዛ ስብሰባ ላይ አንድ ስብሰባ ላይ በተለይ ሙፈሪያት ካሚል ራሳቸው የተገኙበት ስብሰባ አለ የነገሩኝ ማለት ነው። እና በጣም አዘነዋል የሳውዲ ባለስልጣናት። ቃል በቃል ሳቻሉ ግን ነው እናንተ የምታስተላልፉት ዜና ሁሌ መት ሳውዲ ይሄን ያህል ቀጣች የሚለውን እየመረጣችሁ ነው። ሳውዲ ይሄን እርምጃ ወሰደች የሚለውን ነው። ሳውዲ ምን በጎ ነገር አደረገች? ሳውዲ ለኢትዮጵያን ምን አደረገች? እኛ ለኢትዮጵያን ከማንም ሀገር በላይ ልባችን ክፍት ነው። በጣም ቅርበት አለን በብዙ ነገሮች አሉ። አንድ ልንገርህ አሉና ይነግራይ በጣም የደነገጥኩት ሲነግሩኝ ሰውየው በየጊዜው የሚመለሱ አሉ አይደል ከሳውዲ አረቢያ የኛ ዜጎች ብዙ ሺህ ናቸው እኮ አይደልና በየጊዜው የሚመለሱትን ለመመለስ አንድ ችግር አለብን አሉ። ችግሩ ምንድነው አሉ? እኛ ለመመለስ የምንፈልገው በቅደም ተከተላቸው መቲ 10 ዓመት ከታሰረች ደረጀ 9 ዓመት ከሆነ መጀመሪያ 10 ዓመት ይሄዳል፣ ቀጥሎ 9 ይሄዳል፣ 8 ይሄዳል፣ 7 ይሄዳል። እኛ በዛ መሰረት በህግ እንስራ ነው አሉ። አሁን ያሉት የኢትዮጵያ ባለስልጣናት ደግሞ አንፈልግም፣ እኛ ይፈቱ ያልናቸውን ብቻ ካልፈታችሁ እናንተ የምትፈቱትን አንፈልግም አለች ሙፈሪያት። እንደዚህ ቃል በቃል ተሰዋሪ ኪፕ ዘብላ ነው ጥላ ያወጣቸዋል። እኛ ለምንድን ነው ሲባል በኋላ ተጣጣራ የሚፈቱት በብሔር ነው የራሳቸው የሚያስፈቱት የሚያስለቅቁት በዚህ አይነት ነገር ነው።
የፈለገ 10 ዓመት ይታሰር የፈለገ 20 ዓመት ምናምን በፍትሃዊ መንገድ የለም። መጨረሻ በዚህ ተጣላናል። በዚህ ተጣልተን አንፈታም ሲል በኋላ ደግሞ እስረኛው እየበዛ ሲመጣ ምን እናደርጋለን? በቃ ኢትዮጵያ መንግስት በፈቀደው መንገድ ራሱ ይወስዳልናቸዋል። ዘመዶቻቸው አስፈትተው የተባሉት ምናምን ይወስዳሉ አለ። መጀመሪያ ራሳቸው ያመጣቸው አንድ መጀመሪያ ውስጥ ነው። ሁለት ሲሄዱ አለ አንድ ሀገር ዜጋውን ወሰደ ሲባል ትራንስፖርት ማን ነው ብቻ። አሁን እኛ እኮ ነፋና ሲዘግቡ እኮ ኢትዮጵያ መንግስት አመጣ ሲሉ እኮ ነው ኢትዮጵያ መንግስት በራሱ ይመስለኝ ነበረ። ለካ ሳውዲኛ ነን የምንከፍለው የአውሮፕላን ወጪ። የአውሮፕላን ወጪውን የምንከፍለው ሙሉ በሙሉ ሳውዲ ነን። አንድ ቀን ተነግሮ አያውቅም። ሁለት ሶስተኛ በሚሄዱ ለሚመለሱት ተመላሾች ያደረግነው በጎ ነገር አለ። ሲሄዱ ስለሚቸግራቸው አዲስ ስለሆኑ ትንሽ ሳንቲምና አዳዲስ ልብስ ወደ ሀገራቸው ሲገቡ ከጃኬት ጀምሮ አዳዲስ ልብስ እናለሳለን። ኢሚዲየትሊ ያስወጣት እና አሮጌ ለብሰው እንዲገቡ ያደርጋሉ። በጣም የተበሳጩት ማለት ነው እንደሱ። በጣም ከሁሉም በላይ ግን ፌቨር ያደረግነው አሉ እነሱ የሚሉት ህገወጥ ሆነው የሚመለሱት ህጋዊ ከሆኑ ኢትዮጵያ ሄደው ፓስፖርት ካላቸው በ15 ቀን ውስጥ ሳውዲ እንዲገቡ የሚል ፈቃድ ለህግ አውጥተናል። ይሄ ህግ አሜሪካ ሌላ ቦታ አታገኙትም። ህገወጥ ተብሎ የተያዘ ሰው መልሶ እንዲገባ በ15 ቀናት። ይሄን ግን እናንተ ሚዲያዎች ያወሩት ለምንድን ነው? ይሄን የማታወሩት ለምንድን ነው? እናንተ ሚዲያ ይሄን የማይዘግቡት? እኛ ይሄን አይነት እርምጃ ስንወስድ 4-5 ጊዜ አልፈን ብዙ ጊዜ አልፈን የተደረገ ነገር ነው። ከሁሉም በላይ ግን የሚገርመው እነዚህ ሰዎች በሚመለሱት የሙስናው አይነት መት ሲመለስ ያምራቸዋል ምግብ እስረኞች በጣም ተብሎ የምግብ ግብዣና የምግብ እንትን ሊደረግ ሲል የራሳቸው ምግብ የሙስናው ከዚህ ሳይቀር ነው። እንጀራ ነው የሚያምራቸው፣ ሌላ ነገር አያምራቸውም። የኛ ነገር ካልሆነ በስተቀር ሌላ ነገር አይበሉም። ብዛ አይደለም በማለት ለእያንዳንዱ እስረኛ ልክ ያቀርባል። ገንዘብ ይቀበሉና የምግብ ከዛ ያስጋግራል። እንትን ያደረገ ኮሚቴ ያደረግና ያ ገንዘብ ሳይቀር ይወስዱባቸዋል። ያን ገንዘብ ሳይቀር እስረኞችን ገንዘብ ሳይቀር በጣም አስቸጋሪ። በዚህ ምሳሌ የኢትዮጵያ ባለስልጣናት ቆንጽላ ያሉት ጠቅላላ ሆነ። በዛ ላይ የሚሰራው ሙስና ነገ የምናወራው አለ። ከነሱ ከሚላኩት እንዴት ከዚህ ከሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር ተመሳጥሮ የሚያደርጉትም ማለት ነው። ከእያንዳንዱ ሰራተኛ ቴሌ በጭነት አተረፍኩ ካለችው ምን እንደሚያደርጉት ነገ እናወራዋለን። እነ ቴሌ ራሳቸው ከእያንዳንዱ ሰው ምን ያህል እንደሚወስዱ ከአንድ ከሚቀጠር ሰራተኛ ምን ያህል ኮሚሽን እንደሚያገኙ የሰራተኛና ማህበራዊ ጉዳይ ሚኒስቴር እንደሚያገኙ ነገ እናወራዋለን። ይሄ ግን አሁን የነገርኩሽ ምንድነው የሳውዲ ባለስልጣናት ሳይቀሩ በኢትዮጵያ መንግስት ለዜጎቹ ደንታ ቢስ ከድሆች ላይ የሚገፍ ሙሰኛ የሚሆነውን ሁሉ እነሱ ራሳቸው ተረድተውታል። መጥፎውን ነገር እየሰጠ ለኢትዮጵያ ደንብ እንትን እያደረገን ነው። እኛ እዚህ እርምጃ ላይ የደረስነው ብዙ ካለፍን በኋላ ነው። ኃላፊነት የማይሰማቸው አምባሳደሮች ናቸው። ይሄን ነገር እልባት ለመስጠት ረጅም ርቀት ነው ሄድነው። በየጊዜው እየጠራን እያናገርናቸው የእነሱ ግን ቢዝነሳቸው ስለሆነ መፍትሄ እንዲያገኝ የማይፈልጉበት በተለያየ መንገድ ገንዘብ ያገኙበታል ጉዳዩንና ለእንጀራ ብቻ ብለው ከምግባቸው ቢወስዱ ናቸው። እና በጣም ነው ያፈርኩትና የደነገጥኩትና ግን ደስ ያለኝ ነገር ምንድነው ቢያንስ እንዲህ አይነት ዜጎች አሉን። አንዳንድ ዜጎች ትልቅ ዜጎች የሚሟገቱ ውጭ ጉዳይ ሚኒስቴር ነው መሟገት ያለበት፣ መንግስት ነው እዛ ያለው ቆንስላ ነው የለም እነሱ። ነገር ግን ኃላፊነት የሚሰማቸው ሪስፖንሲብል የሆኑ ዜጎች ኢትዮጵያዊነት የሚያማቸው የወገኖች ነገር የሚያማቸው ዜጎች ግን እየሄዱ ቢያንስ ከነሱ ሰዎች ጋር እንደዚህ ይከራከራሉ ማለት ነው። ለነሱ የተሰጣቸው መልስ ነው አሁን ይሄ ነገርኩሽ።